የታይዋን ደሴትና ደቡብ ቻይና ባህር ጉዳይ ለአሜሪካና ለተቀረው ዓለም መፋጠጫ መሆኑ ተነግሯል። ቻይና በቀጣይ አራተኛዋ የጦር አውሮፕላን ጫይ መርከብ አድጋ እየገነባቻት ያለችው ግዙፏ መርከብ በመጠናቀቅ ላይ መሆኗም ተገልጧል። ቻይና በጠላቶቿ መካከል የኃይል ሚዛኗን በመጠበቅ ግራ ቀኟን እያማተረች መሆኑም ተነግሯል። ቻይናና ሩሲያ አሜሪካ በኢራን ያሰላችውን የመነጠል ስሌት ለፍቶ መና እንዳስቀሩባት ተሰምቷል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ እውነቱን ሲነግሩት የኮረኮሩትን ያህል ያስቀዋል ይሏል። አለያም የሞኝ ቁም ነገራም ከጅማት ይከራል ይሉትን ያስታውሷል። ዛሬ የዓለም ሀያላን መንግስታት በሰባራ ሰንጣራው እየተነሱ ስጋትና በሳለ ተቀረው ዓለም ሲደግሱም ሲጋብዙም ይታያል፣ ይሰማል። ሀገራቱ አብሶም በመሬት አለያም በይዞታ ማስፋፋትና ቅርምጦሽ አባዜ ተጸናውቷቸዋል ሲሉ የሚሳለቁባቸውም በርክተዋል። እንደ አብነትም በሩሲያና በዩክሬን መካከል ጦርነት ያስነሳው የክራይሚያ ወደብ የሉሃንስክ የዶኔትስክ የከርሶንና የዛፖሪዥያ ጉዳይ ነው። ሩሲያ እነዚያን ስፍራዎች ጠቅልላ ወደ ራሷ ይዞታና የመሬት ባንክ ልትዶላቸው ነው ሲሉ የሚመነዝሩት ብዙዎች ናቸው። ወዲህ ግን ሩሲያ የቀድሞዎቹን የሶቪየት ኅብረት ዘመን ግዛቶች ሙሉ በሙሉ መልሳ ወደ ነበሩበት ልታዋቅራቸው መሻቷን የሚያሳዩባትም ስፍር ቁጥር የላቸውም። ሩሲያ ያንን እቅዷን ለማሳካቱን ይቻላት ይሆን ወይ? ሌላና ጊዜ የሚመልሰው ጥያቄ ሆኖ ከዩክሬን ጋር የገባችበትን ጦርነት እንኳን ቶሎ አጠናቆ ለመውጣት አልተቻላትም። የምጣኔ ሀብቷን ቢሉ የሰው ኃይሏን መስዋዕትነት ጠይቋታልና። ወዲያም ደግሞ ሩሲያ ከዩክሬን ጋር የገባችበት ጦርነት ያላነካካው ሀገር የለም። ምዕራባኑ አሜሪካና አውሮፓኑን ጭምር ከአፍሪካም ብዙ ነገር ወልዷል። አፍሪካ እንዴት በሩሲያና ዩክሬን ጦርነት ተነካካ ቢሉ ደግሞ ከአፍሪካም ሀገራት በሩሲያ ላይ ማዕቀብ የጣሉ ሀገራት መኖራቸውን ያሳዩአል። ወዲህም በሩሲያና ዩክሬን ጦርነት የተነሳ የስንዴና የሌሎች እንደ ማዳበሪያና የቅባት እህል ችግር የገጠማቸው ሀገራት በአንድ አይናቸው ማንባታቸውን ያሳዩባቸዋል። የአውሮፓ አህጉርም ደግሞ ለዩክሬን ወግኖ በሩሲያ ላይ ማዕቀብ መጣሉና የጦር መሳሪያና ጥይት ድጋፍ መስፈሩን ይነግሩበታል። ወዲህ ግን የአውሮፓ ሀገራት በርካቶቹ በአንጻሩ ከሩሲያ ያገኙ የነበረ ነዳጅ፣ ዘይት ብሉ የጋዝና የጥራጥሬ እስከ አሳ ምርት ድረስ ቀንሶባቸዋል። ጨርሶ የሚያጡ ሀገራት መኖራቸውን የሚገልጡት ብዙዎች ናቸው። ሩሲያ ከዩክሬን ጋር በገባችበት ጦርነት ለዩክሬን ድጋፋቸውን በሰጡት የእስያ ቀጠና ሀገራትም እንደ ምሳሌም በጃፓን ላይ ቁጣዋን ነዷል ነው የሚባለው። ለዚያ ደግሞ ሩሲያ ሰሞኑን በጃፓን ላይ አይኗን አፍጥጣ ቡጢ ጨብጣ ሳይታታለች ነው የሚባለው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በሁለቱ ሀገራት የመወዛገቢያ ደሴቶች ኪሪል ጉብኝት ማድረጋቸው፣ ከዚያም ሲያልፍ ፑቲን 4 የጦር መርከቦቻቸውን ጠንቀኛ ሚሳይሎቻቸውን አስረግዘው ወደ ጃፓን የመዋሰኛ ድንበርና የውሃ ክልል አቅጣጫ መላካቸው፣ ከዚያም በላይ ደግሞ በዚያው ከጃፓን በሚዋሰኑበት ድንበራቸው አቅራቢያ የሚሳይል ሙከራ ማድረጋቸው በጃፓን ዘንድ ጉዳዩ በልጅ አመካኝቶ የባልዋላ አንጉቶና አለያም ቀላቅላት ታጥፋንን አድርጓታል ነው የሚባለው። ይህ ምድሪቱ ሶስቱ ልዕለ ኃያላን አሜሪካ፣ ቻይናና ሩሲያ ይጣሉበት ነገር ይፋለጉበት ያጡ ይመስል የነገር ያለህ ሲሉ ሩሲያ በዩክሬን ክራይሚያና ሌሎች 4 ግዛቶችን ካልጠቀለልሁ ሞቼ እገኛለሁ ብላለች። ወዲህም ቻይና በተመሳሳይ የ23 ሚሊዮን ህዝብ መኖሪያዋን የታይዋንን ደሴት ካልጠቀለልሁ ስትል አፍጥጣ ቆማለች። የታይዋን ደሴት ጉዳይ ግን ለቻይና የመጠቅለል እቅድ እንዲህ ቀላል አልሆነም ነው የሚባለው። እንዴት ቢሉ ደግሞ አሜሪካ ደሴቲቱን ወይ ራሷን የቻለች ሀገር ናት አላለች፣ አለያም በአንዲት ቻይና መርህ ስር ሉዓላዊ ግዛት ናት አላለች። ብቻ ግን በታይዋን ደሴት ጉዳይ ሞታለሁ ስትል ታጥቃ ቆማለች ነው የሚባለው። አሜሪካ ከታይዋን ደሴት ጋር አብራ የመቆሟ ነገር ከሁለት አንጻር ነው ይሏታል። አንደኛው ለደሴቲቱ የጦር መሳሪያዋን በገፍ እየሸጠች የረብጣ ቢሊዮንና ትሪሊዮን ዶላር ትርፍ ማጋበሷ ነው ሲሉ ያሳዩባታል። ሁለተኛው ደግሞ የታይዋን ደሴት ያረፈችበት የውሃ አካል ውስጡ የዚያ ባህር ከርስ ያልያዘው የተፈጥሮ ሀብት የለም ነው የሚባለው። ከማዕድን አይነት ቢሉ የተለያዩ ሀብቶች የተዘፈቀበት ስፍራ ነው ይባልለታል። እናም አሜሪካ ያንን አጮልቃ አይታለችና ከታይዋን ደሴት መራቅን አትሻም ነው የሚባለው። ቅርብ የወለደች ወፍ መለስ መለስ ትላለች ይሉትን ያስታውሳል። ታዲያም ከቻይና ጋር የመዋጋታቸው ነገር ከወዲሁ ሳይታለም የተፈታ ሆኗል። ቻይና በዚያች ታይዋን ደሴት ግድም ተደጋጋሚና ግዙፍ የተባለ ጦር ልምምድ ማድረጓም ይታወቃል። ቻይና የታይዋንን ደሴት የራሷ አካል ክፍል ሉዓላዊ ግዛቱ አድርጋ ነው የምትቆጥራት። እናም ከታይዋን ደሴት አንዲት ጋት ምድር፣ አንዲት ጥርኛ አፈርና አንዲት ጥልቂት ውሃ ትነካም። ቀድሞው ነገር የባዕዳን እግር የደሴቲቱን ምድር አይረግጣትም ስትል ተንጠራርታ
ቆማለች። አምጣው አድርገው እንጂ ቻይና የታይዋንን ደሴት ወደ ዋናው ምድሯ ለመቀላቀል ቆርጣ ከተነሳችና የኃይል እርምጃ የምትወስድ ከሆነ የደሴቲቱን ክፍል እንደ አንድ አሳ ነባሪ ጥልቅም ቅልጥም አድርጋ ታሰምጠዋለች የሚሉም አሉ። ቻይና የጦር ኃይሏን ቁጥር ለማስላት ይከብዳል ይሏታል። እንደ ዘመሚት የሚርመሰመስ የእግረኛ ጦር ኃይል እንዳንበጣ መንጋ ሰማው ሞልቶ ክንፉን እያማታ የሚሽጎደጎድ የአየር ኃይል ወይም የጦር አውሮፕላኖች እንደ ባህር ላይ ዋናተኛ አዕዋፍ በውሃ አካል ላይ የሚደንሱ ከትናንሽ ጀልባዎች እስከ ግዙፎቹ የጦር አውሮፕላን ጫይ መርከቦችና የባህር ሰርጓጅ የጦር መርከቦች ድረስ ያሏትና የባህር ኃይሏም ለማንም የማይቀመስ መሆኑ ይነገርባታል። ወዲህም ቻይና ከሩሲያና ከሰሜን ኮሪያ ጋር ብርቱና የቅርብ የጦር ኃይል ትብብር ያላት ሀገር ከመሆኑ አንጻር በየትኛውም ጦርነት ለማንም ከባድ ስጋት መሆኗ ይነገራል። ቻይና ዛሬ ደግሞ ይላል የTWZ-10 መረጃ ዛሬ ደግሞ አራተኛዋን ግዙፍ የጦር አውሮፕላን ጫይ መርከብ ሰርታ ወደ ማጠናቀቅ መቃረቧን አሳይቷል። ቻይና እየገነባቻት ያለችዋ የጦር አውሮፕላን ጫይ መርከቧ ታይፕ 004 የሚል መጠሪያ ስም አላት። ይሁንና ቻይና እየገነባቻት ያለችዋ ይህችው ግዙፍ መርከብ የኒውክሌር አረር የታጨቀባትና የተለበጠባትም ነች ነው የተባለው። ቻይና ከዚህ ቀደም ያሏት 3 የጦር አውሮፕላን ጫይ መርከቦች ሲሆኑ እነርሱም የሊያኦኒንግ የሻንዶንግና የፉጂያን ናቸው። የቻይናዎቹ የጦር አውሮፕላን ጫይ መርከቦች ርዝመታቸው ከተባለ 320 ሜትር እንዲሁም ከፍታቸው ከ46 ሜትር በላይ ነው። የአሜሪካዋ ግዙፍ የጦር አውሮፕላን ጫይ መርከብ ከተባለ USS ጀራልድ አር ፎርድ በንጽጽር ስትቃኝ 334 ሜትር ርዝመት ያላትና 78 ሜትር ከፍታ ያላት መሆኑን ልብ ይሏል። ቻይናና አሜሪካ በብርቱ ፉክክር ውስጥ ያሉ ሀገራት ናቸው። አሜሪካን በበኩሏ በዚያ የመሬትና የይዞታ ቅርምጦሽ ሂደት ካናዳን፣ የዴንማርኳን ራስ ገዝ የዓለምን ትልቁን ደሴት ግሪንላንድን፣ የፓናማ ካናልና የሜክሲኮን ገመገም ጠቀልላለሁ። ዛሬ በተሰማ ሌላ ዜና ደግሞ የአሜሪካ ባህር ኃይል የቅኝት አውሮፕላን P-8 ፖዛይዶን በታይዋን የውሃ ክልል አቋርጦ ማለፉ ነው የተሰማው። ሮይተርስ የዜና ምንጭ ከትናንት በስቲያ ቅዳሜ ይላል ያ ግዙፉ የአሜሪካው P-8A ፖዛይዶን በታይዋን የውሃና የአየር ክልል ሲያቋርጥ የቻይና ጦር ኃይል እንደተከታተለው ነው የገለጠው። የአውሮፕላኑን የቅኝት በረራ በመከታተል የአሜሪካ ባህር ኃይል 7ኛው እዝ ልዩ ድርሻ ነበረው ነው የተባለው። የአሜሪካ መንግስት በኢንዶ ፓሲፊክ ቀጠና በነጻነት የመዘዋወርን መብት ለማረጋገጥና ለማስከበር የተደረገ ነው ያለው ቅኝቱን በዚህ ወቅት በቻይናና በአሜሪካ መካከል የዚህ አይነቱ ክስተት የመጣው ደግሞ በቀጣይ ወር በሁለቱ ሀገራት ፕሬዚደንቶች መካከል ውይይት ይደረጋል ተብሎ በሚጠበቅበት አጋጣሚ መሆኑ የተለየ ነገር ሊያመጣ ይችላል የተባለው የአሜሪካው ፕሬዚደንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ በቀጣይ መስከረም 24 2026 የአውሮፓኑ በዋሽንግተን ተገናኝተው ይዶልታሉ ተብሎ ይጠበቃል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓኑ አቆጣጠር በግንቦት 14 2026 ወደ ቤጂንግ መጓዛቸውና መንከራቸው ሲገለጥ በጊዜውም የቻይናው ፕሬዚደንት ሺ ጂንፒንግ የሞቀ አቀባበል ካደረጉላቸው በኋላ ውይይቱን ሲከፍቱ የጥንቱን የግሪክን ታሪክ እንደ ምሳሌ አንስተው ነበር። በቻይናና አሜሪካ መካከል ዋናው ጥያቄ ቢሉ የሆድ ህመምና የራስ ምታት የሆነው ጉዳይ የታይዋን ነገር ነው። ዛሬ ለዚያ ለኢንዶ ፓሲፊክ ቀጠናም ብቻ ሳይሆን ለድፍን ዓለም ዳፋውና መዘዙ የሚያስፈራው የአሜሪካና የቻይና ጉዳይ ነው። በተለይም ደግሞ የታይዋን ደሴትና የደቡብ ቻይና ባህር ነገር ሁለቱን ሀገራት ያስማማል ተብሎ አይታሰብም። አሜሪካ በውጭ ፖሊሲዋ የታይዋን ደሴትና የደቡብ ቻይና ባህር ጉዳይ ዋናዎቹ ነጥቦቿ ናቸው። እንዳያጣ ሰጠዋለሁ፣ እንዳይበላም ለጉመዋለሁ ይሏል። ቤጂንግ የታይዋን ደሴት ሉዓላዊ ግዛቷና የክብሯ መገለጫ ወዲያም የደቡብ ቻይናን ባህር ሙሉ በሙሉ ግዛቷ አድርጋ የምታምነው የታይዋን ደሴትና የደቡብ ቻይና ባህር ለቀጠናው ብቻም አይደለም ለመላው ዓለም የንግድ ጉዳይ ተጽዕኖ አላቸው ነው የሚባለው። ከፍተኛ የንግድ መቀነቶች ናቸውና የደቡብ ቻይና ባህርም ጉዳይ ቢሆን በየትኛውም ዘመንና ዳኝነት የማይፈታ ሆኗል። ቻይና ሙሉ በሙሉ ሉዓላዊ ግዛቷ አድርጋ ስትቆጥረው ከባህሩ ከገጹም ከከርሱም በረከት ድርሻለን የሚሉት ሌሎች ሀገራት ደግሞ አይናቸውን አፍጥጠዋል፣ ሸሚዛቸውን ሰብስበው ቆመዋል። አሜሪካም ብትሆን በእነዚህ ሀገራት ትከሻ ተንጠራርታና ጮልቃ የባህሩን ከርስ ተመልክታለችና የደቡብ ቻይና ባህር ጉዳይ ያንን አስፈሪውንና ግዙፉን ጦርነት ማስነሳቱ አይቀርም ሲሉ የሚያሳዩበት ብዙዎች ናቸው። ከደቡብ ቻይና ባህር ድርሻለን ባዮቹ ሀገራት ሲጠቀሱም ፊሊፒንስና ቪየትናም በከፍተኛ ደረጃ ከቻይና ጋር የተፋጠጡ ሀገራት ናቸው። ቻይናም በበኩሉ አጋር አባሮቿን አስተባብራ በዚያ የደቡብ ቻይና ባህርና በታይዋን ደሴት የተነሳ ወደ ግዙፍ ጦርነት እንደምትከት የወታደራዊ ተንታኞቹ ይገልጣሉ። ወዲህም ቻይና የወታደራዊ ትብብር ውል ከተፈራረመቻቸው እንደ ሩሲያና ሰሜን ኮሪያ መሰሎቹ ሀገራት ጋር ከአሜሪካ ጋር ወደ ጦርነት ብትገባ የዚያ ጦርነት ፍጻሜው የኒኩለር ብቻ ነው ሲሉ የሚያስጠነቅቁት ለቁጥር ያታክታሉ። ሩሲያና ቻይና አሜሪካ በኢራን የገባችበትን ጦርነት እንዲያወሳሰቡባትም ይነገራል። በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶም አጋጥሞም የማያውቅ የመጣ
የምጣኔ ሀብት ማዕቀብ ለመጣልና ከኢራን ጋርም የንግድ ቢሉ ማንኛውም አይነት ግንኙነት ያላቸው ሀገራት የኢራን ዕጣ እንደሚደርሳቸው ከባድ ቅጣት እንደሚጠብቃቸው ማስጠንቀቃቸው አይዘነጋም። ቻይናና ሩሲያ ደግሞ በበኩላቸው ትራምፕን በኢራን ጦርነት አሸናፊ ሆነው እንዳይወጡ መንገዳቸውን ሁሉ እንደዘጉባቸው የሚያሳዩት ብዙዎች ናቸው። ሩሲያ ለኢራን የጦር መሳሪያዎቿን በገፍ ሰጥታለች። ቻይናም ብትሆን አይታይ አይሰማባት እንጂ ለኢራን ብዙ ላላታለች ነው የሚባለው። እስከተባለ ያ ጦርነት ገና መስፋፋቱና መራዘሙ ካልሆነ በስተቀር ፍጻሜውን ቶሎ ያገኛል ተብሎ ማሰብ ዘበት ነው የሚሉትም ህልቆ መሳፍርት የላቸውም። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲፔንደንትን፣ ሳውት ቻይና ሞርኒንግ ፖስትን፣ ዋሽንግተን ኤግዛማይነርን፣ ኢንዲያ ቱዴይን፣ አውትሉክን፣ ፎክስ ኒውስን፣ ዴይሊ ሜይልን፣ ግሎባል ታይምስን፣ ግሎባል ኒውስን፣ ዘ ታይምስ ኦፍ ኢንዲያና ዘ ታይምስ ኦፍ ኢዝራኤልን ተጠቅመናል።